ብዙዎቻችን የምናውቃት ቲክቶከሯ ጃኒ ከ2.7 ሚሊዮን በላይ ተከታይ ያለው የቲክቶክ አካውንቷ መዘጋቱን ተከትሎ አዳዲስ ሚስጥሮችን እያወጣች ትገኛለች። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገውና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይ፣ በጣም ነበር የሚመታኝ። ያለች አካውንቴን ያዘጋብኝ ጆን ዳንኤል ነው ብላለች። ጆን ዳንኤል እንግዲህ ከዚህ ቀደም እንደምናውቀው ከሷ ጋር የፍቅር ግንኙነት ጀምሮ ነበር። ትላንትና ላይ በነበረችበት ሰዓት ስለሱ ስታወራ ነበር። እንግዲህ ከሱ ጋር በተያያዘ አዳሩን ያው እንግዲህ ዛሬ ጠዋት ላይ አዶናይም ራሱ ሲናገር ነበር። አካውንቷ ባን ተደርጎባታል። ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት እስከሚከፈት ድረስ እያወራሁኝ ነው። ሌላውን ሪዘርቭ አካውንቷን ፎሎ አድርጓ ሲሉ ነበርና አሁን እንግዲህ አዳዲስ ሚስጥሮችን መስዋዕት እያወጣች ትገኛለች። በፍቅር ግንኙነት በነበርንበት ሰዓት ብዙ ጥቃቶችን ሲያደርስብኝ ነበረ። እንግዲህ የሰውነት ላይ ራሱ ያደረሳቸው ጥቃቶች አሳያለሁ ብላለች። ተላሳያችሁ ምንም ከማውራቴ በፊት የነበርኩበትን ሁኔታ ጀስት እንድታውቁት አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይኖ አውቀዋለሁ። ስለራሴም ቲክቶክ ላይ መቻው ይቻላልም እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቻለሁ። እቺም አሳየትም ጀምራለች። አንዳንድ ምስሎችንም እዚህ ማየት ትችላላችሁ። ቲክቶክ ላይ ብዙ ሰዎችም እንግዲህ የራሳቸውን ሀሳብና ኮሜንት እያጋሩ ይገኛል። ምንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝት ውጪ በጣም አበዛው። ዝም ስለው እንዴ ምን ማለት ነው? ማለት አገር መጥቼ ደግሞ ልንዘላዘል እንዴ? ውጭ ላይ አንተ እዛው ባገሬ አንወጣ፣ ጸጉሬንም አልቀባም፣ ሪሴፕሽንም አልወጣም። በስነ ስርዓት ቀጣይ የምትቀጣኝ ከሆነ ማነሽ አንቺ? ጃኒ ውሻ እኔም ለእናንተ እንግዲህ ያሉትን ቪዲዮዎች ሰብሰብ አድርጌ ዛሬ የማድረሳችሁ ይሆናል። ብቻ ያለው ኤንቫይሮንመንት ደስ አይልም። ከቀናቶች በፊትም አዶናይ አካውንት ሪፖርት እየተደረገ ነበር ሲል ነበረ። አካውንቱም ላይ ዋርኒንግ ተሰጥቶት ነበረ። እንግዲህ የሱ አካውንት ብዙ ተመካች ስላለው ከዋርኒንግ ወጥቶለታል። አዶናው ምን እየተፈጠረ እንዳለ እውነታውስ ምንድነው? አካውንትስ በእርግጥ ሪፖርት ስለተደረገ ብቻ ባን ይደረጋሉ? ቲክቶክ ህጉ እንደዛ ነው ወይ? እሱን ለባለሙያዎቹ እንተውና ዛሬ ስለዚህ ስለ አዲሱ ትኩሳት ያሉትን ቪዲዮዎች ለእናንተ አደርሳችኋለሁኝ። አብራችሁኝ። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እዚህ በፊት ጃኒና ጆን ዳንኤል በጣም ፎንቃን ሊገዳደሉ ነበር የሚፈልጉት። ነገ ደግሞ እቺን ቃል እንዳደረሱ ነገ በዚሁ ከቀጠሉ አዶናይና ጃኒ ነገ ይጋደላሉ። ለምን መሰላችሁ? ፍቅር ምን ይፈልጋል መሰላችሁ? ድብቅ ነገር ይፈልጋል። ፍቅርን የምታጣጥመው ለብቻ ነው። ሚስት የብቻዬ ናት እንጂ የእናንተ አይደለችም። የኔ ሚስት የእናንተ አይደለችም። ሚስቴ የኔ ናት። we good here እዚያም ተዳብሬ ሮማንቲክ ሉን ምናምን ብለህ የምታወራ እካክ ፍቅርን አታውቁት። ደግሞ እንደተጋባ አክት ስታረጉ ነው የምትገርሙኝ። ሰው አልተጋባ ሰው እንደተጋባ ሰው አክት ያደርጋል እንዴ?
ምን አይነት እብድ ነው ያለው? እኔ ግራ የሚገባኝ ያልተጋቡት አሁን ቤተሰብ የአሁኑን ዘመን ቤተሰብ አላውቅም። እኔ አሁን ልጄን አንቄ መገላት ነው የሚመስለኝ። ከአንድ ጎረምሳ ጋር 18 ሆና 100 ዓመት ሆናት እየተላላሰች ቪዲዮ ብትሰራት ሶሻል ሚዲያ ላይ እኔ ወይ እሷ ወይ እኔ በህይወት አንኖርም። ፋራ በላይ ሰገጤ በላይ አላ ኢስ ኮ ሪስፔክት። ስልክ የለም አጠገብህ፣ ስልክ የለም። ቲክታክ እያየክ አይደለም አሁን? እሺ አጠገብህ ሰው አለ? ቲክታክ ግባና ተመልከት። ምንድን ነው የተፈጠረው? አሁን ተጣጣቻችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ? አረ የለም፣ ምንም የለም። አካውንቷን አንተ ነው ያዘጋኸው? አረ እኔ በምን አቅም ይዝም ነው ደደብ ሰው ነው እንደዚህ የሚያስበው። እሺ አሁን ምንድን አሁን እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆይ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆይ። አሁን አንተ ፕሮግራም ላይ እንደሆንክ አውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ።